ሰላም ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። ሰሞኑን የምንሰማቸው ጉድ ያልታሰበ ቅሌት እየወጡ ይገኛሉ። እንግዲህ በጓደኛው አስናቀና በባለቤቱ የሚታየው ቪዲዮ አሳፋሪ ቪዲዮ እየወጣ ይገኛል። ይህ ነገር እውነት ነው የሚለውን እንግዲህ እስኪ አብረን እናያለን። ፈጣሪ እውነቱን ያውጣ። ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተ ራስ መትበላውን ራስ አብስለብላ ትለው ነበር። ለካ የነጻነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነጻነት ወርቅነህ ባለቤት ነጻነት ወርቅነህ በህመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነጻነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነጻነት ወርቅነህ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነጻነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነጻነት ወርቅነህ ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው፣ እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርና እኮ እኛ ባዳዎቹ በሚዲያ የምናውቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በሱ ሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነጻነት ወርቅነህን ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል። የወንድማችንን የነጻነት ወርቅነህን ነፍስ ፈጣሪ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንደ ሰው የምታውቂው ነገር አለ፣ እንደ አድናቂ የምታውቂው ነገር አለ፣ እንደ ወዳጅ የምታውቂው ነገር አለ። ለነጻነት ወርቅነህ ብዙዎች ብዙ ብለዋል። ከቤተሰብ አልፎ ተርፎ እንግዲህ ጓደኞቹም ብዙ ነገር ብለዋሉ። እንዲሁም ደግሞ ነጻነት የሴትም ሆነ የምንም ሱስ እንደሌለበት ይሄ የተወለደው ልጅም የሱ እንዳልሆነ ያስናቀ እንደሆነ ብዙ ሚስጥሮች እየወጡ ይገኛሉ። በጣም የሚያሳዝን አሟሟት ነው የሞተው ማለት ነው። ምክንያቱም ከጀርባ ያሉት ነገሮች በሙሉ የምንሰማቸው ቅስም የሚሰብሩ ናቸው። ቀን አወጣለሁኝ 8 ዓመት አብሮት የተጣላው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍሬያለሁኝ። በጣም አንቺም ታውቂያለሽ ከሆነ ወይም ወንድምዬ ይመስለኛል አንድ በጣም የሚገርም ቃል ተጠቅሟል። እሱ ታሞ ወንድምዬው መሰለኝ የተናገረው ሰው ያይ ነበረ። እዚህ በሰው ተከቦ የኖረ ሰው የሚያስታምመው አቶ አሜሪካ ላይ። ስለዚህ ከዛ የተነሳ ወደዛ አልሄድም አለ። ኦኬ አልሄድም አለ የሚል ነገር ተነስቶ ነበረ። ስለዚህ ለሷ የተሰጠው የተጋነነ ክብር አይሽ አይደለ? ያልተኖረ ህይወት የሌለበት ለምሳሌ ያክል የእነሱ ሀሳብ እኛ ቆርጠን ያወጣነው መዓት ነገር አለ። ግን ጠቅላላ አድርገን ስናወጣው ግን ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው፣ ዋጋ ክፍሎ ነው የሞተው። ይህ ነው እሱ ከሞተ በኋላ በሱ ስም የሚነገደው ነገር ይቁም ነው። ለምሳሌ ያክል በገንዘብ ብቻ አይደለም ባይዘው የሚነገደው፣ እውቅና እኮ ይነገዳል። እውቅና በደንብ ይነገዳል። በደንብ ነው እውቅና የሚነገደው። ክብር ይነገዳል። ይህ ነው ክብር ይነገዳል። ስለዚህ ወንድማችን ላልኖረው ኑሮ ነው የሚሉት እነሱ፣ ላልከፈለው ህይወት ላልኖረው ኑሮ ይህ ነው ላልኖረው ኑሮ የሚከፍለው ዋጋ አለ። እዚህ እሱን ስናይ እኛ ጤናማ ስሜት የተሰማን አይደለም። ምክንያቱም እውነቱን ስለምናውቀው። አየሽ አሁን የነሱ እውነት ወንድሜ እኮ አንድ ነገር ብሏል። አሁን ይሄንን ተናግሬያለሁ ከአሁን በኋላ እኔ በሰላም እተኛለሁ ብሏል። ሚዲያ ፕሮግራሙ ላይ ሰምተሽው ከሆነ እኔ ይሄንን ተናገርኩ አይደለ? ይሄን ህዝብ አወቀው። በቃ በሰላም ነው የምተኛው አለ። በቃ ዋናው ህዝብ ይወቅልኝ። የውሸት ነበረ ነው። ደግሞስ አንድ ነገር ልንገርሽ፣ ሰው ከሞተ በኋላ ለምንድን ነው አርቲፊሻል የሆነ ድራማዎች የሚሰሩት? ሚዲያ ላይ ህይወቱን አይተሽዋል። ትረካዎቻችን፣ ወሬዎቻችን በቃ ያልኖረውን ኑሮ ቀባብተን የምናወራው ነገር፣ የሌለውን ነገር አሳምረን የምንናገረው በጣም ብዙ ዘግናኝ የሆኑ ነገሮች አሉ። እኔ በጣም ከነፂ ጋር የተያያዘ በጣም ብዙ ኢንተርቪዎችን ሰምቻለሁ፣ አይቻለሁ። የተለያዩ ቪዲዮዎች ላይ፣ የተለያዩ ፕሮግራሞች ላይ፣ የተለያዩ ዩቲዩቦች ላይ፣ የተለያዩ ጽሁፎች ላይ ያየሁኝ ነበረ። በቃ ይገርማል የሚሰራው ድራማ።
የሚሰራው ድራማ እኔ አንድ ቀን አወጣለሁኝ። 8 ዓመት አብሮት የተጣላው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍሬያለሁኝ። በጣም አፍሬያለሁ። አንቺም ታውቂዋለሽ ይሄን ጉዳይ ባይዘው ለምን ነው አሁን አንድ እዛው ኢትዮጵያ ሆና እያየች መሸኘቷ እንደ ሴት ልጅ አፍቅራችሁ ታውቃላችሁ? እንደዛ ምን ቆይታ ስሰሙ ምን አእምሯችሁ ላይ መጣ? አንድ ሁለት ደግሞ ነዚህ እንደዛ ሊፈነዳዳ ለምጦ ነው እንደዛ ጥቁር ነው ሲፈጠርም እኮ ጥቁር ነው። ነዚህ እንደገና ሌላ ጥቁር ሆኖ ገብቶሻል። በየወሩ ግን ሲላክ ቆይ ትንሽ እረፍ በል አስትሬስ አታርግ እንኳን ብላ ደሞዙን ቁጭ ብላ መቀበል ምንም ነገር አልሆነ ነገር አልነገራችሁም። እኔ አሁንም እሷን በሆነ የማልሳሳተው ስህተት ማለት ነው የምነግርሽ። እኔ እውነት ከገንዘብ ከምን ይበልጣል ቤተሰብ? እነሱን አቅርባቸው ገብቶሻል። ማድረግ ያለባትን ነገር በሙሉ በእነሱ መንገድ መሆን ያለበትን አድርጋ እስከ ወዳኛው ርቃ ነው የምትኖረው። እንደዚህ ማድረግ ትችል ነበር። ግን ብዙ ስህተት የሰራችው እንደኔ እይታ እሷ ናት። እነዚህ ሰዎች ወደ ሚዲያ ወጥተው እንዲናገሩ የገፋቻቸው እሷ ናት። እና አይውሽ ይሄ ባይሆን ኖሮ እሷም ለሱ ለባሏ ስም ብትጨነቅ ኖሮ ለልጆቿም ስጋነታቸውን ባታለያያቸው ኖሮ ደስ ይል ነበረ። እና ግን እኔ አንድ እንደምወደው ማለት ሁላችንም ነው የምንወደው ነፂን ማለት ነው። ማንም የሚጠላው የለም። በተለይ በኢቢኤስ በሚያቀርበው ፕሮግራሙ ማንም ሊረሳው አይችልም። እና አይዊሽ ቀድመን እንደዛ ባየንበት ሰዓት ላይ እኛ እንኳን ምን ነው ብለን እኛ መብት እንደሌለን እኛ እንደማናውቀው በንብረቱ በልጆቹ በሱ ህይወት በታመመበት በሁሉም ነገር ኃላፊነቱን ወስደው ኢንቮልቭ የሚያደርጉ ሰዎች ሌሎች ናቸው። እኔ እኮ ደብቄ ወንድሜን እኮ የሚፈልገውን ኦሊቭ ኦይልም ጠብ አድርጌም ቢሆን ማበላ ወንድሜ ገበናውን ደብቄ መኪና ውስጥ እስከ መኖሪያ ጨልፋ ማንኪያ አስቀምጬ የማቆየው እኔ ነኝ። እኔ ግን እዛ ጋር ፊቴ ጎፈንድሜ ስለሚደረግ ልጆቹ ስለሚረዱ ሚስቱ ስለምትረዳ ሳይሆን እንደ ፋሚሊ እንደ ወንድም እንደ ደማችን የወንድማችንን ስሜት መግለጽ እንዳንችል መሽሟጠጫ ሆነን ብለው ነው የወጡት ልጅ ሰዎች። ትክክል ናቸው፣ ትክክል አይደሉም። እንግዲህ በኋላ ደግሞ እነዛ የሚያወሩትን እንሰማለን። ስለዚህ ግን ደስ የማይሉ ነገሮችን ከመናገር መቆጠብ ያስፈልጋል። ስለሚከታተል አንዳንድ ጊዜ ትንሽ ነገር ሰምተን ሙሉ ኢንፎርሜሽን ሰምተን ብንጫወት ወይም ደግሞ ለሌሎች ሰዎች ብናስተምር አሪፍ ነው በሚል አመሰግናለሁ። ምንም በወንድማቸው ጉዳይ ላይ ኢንቮልቭ እያደረጉ ወይም ደግሞ ትክክላቸው ትክክል አይደሉም ብሎ ለመመርመር ብዙ እኮ ሜዳ ያስፈልጋል። ሰይፉ የ2 ሰዓት ነው የ1 ሰዓት ተኩል ጥያቄ ሲጠይቅ ወንድሞቹን አቅርቧል? አላቀረበም። ማን ነው ተንትኖ ሲያወራ የነበረው ሁኔታ ሁላ እንትና ይሄ አስናቀ ምናምን። እንደገና ደግሞ በሁለተኛ ዙርም ስለ መቄዶንያ ብር ማሰባሰብ ተብሎ ሰበብ የመጣው ማን ነው? ደረጀ። የሚሰበሰበው በማሰብ ነው። ነፃነትን ያላችሁ እስቲ የሚያችሁ ገባ እና እዛውን የነፃነት ቀን ተብሎ ማሰባሰቢያ ብለ በየቀኑ ነው አለ የሚካሄደው። የነፃነት ተብሎ የሚገባበት ቀን አለ። ያለታ እንግዲህ ወክለው የሚገኙት እነማን ናቸው? ወይ ደረጀ ወይም ደግሞ ይሄ አስናቀ። አስባል ምናምን በእንደዚህ ነገር ላይ ድሮም ነዚህ በእንደዚህ ነገር ላይ አስተዋጽኦ አለው፣ ፍላጎት አለው። ያ ግን እሱን የማያውቀው ሰው ልክ የእሱ ወኪሎ ነው ቁጭ ብሎ እዛ ጋር ስለሱ ማውራት የለበትም ማለት የተሰማው ገብተዋል። ተሰምቶት ነው ስላልተጋበዘ አይደለም። እና እዚህ ጋር እውነት ነው። አሁንም ቢሆን ወንድም እያለው እህት እያለው እንዴት ሌላ ጓደኞች መጥተው ያውም ጓደኛ ሳይሆን አስናቀ የሚባለው መሰሪ ከሚስቱ ጋር ሌላ ነገር የሚያደርግ ሰውዬ 8 ዓመት ከነቃ በኋላ ነፃነት እንግዲህ 8 ዓመት ሙሉ ጥል ናቸው ተብለዋል። መጥቶ ግን በሀዘኑ ላይ ደግሞ የተናገረውን ሰምታችኋል፣ አይታችኋል። እህትና ወንድም የተቃጠሉት የኛውን ሲስተሞች ስለሚያውቁ ብቻ ነው ማለት ነው። አዎ ያናድዳል፣ ያቃጥላል፣ በጣም ያሳፍራል። የሚሰራው መሰሪነታቸው ሴፉን በጣም አጥፍተዋል። በነፃነት ስም ከሆነ ወንድሙን ወይ እህቱን ማቅረብ ነበረበት ወኪል ተብሎ። ወንድሞች እያሉት ታላላቅ ታናሽ ወንድም እያለው እህት እያለው ሌላ ሰው ከማቅረብ ጓደኛ ተብዬ ለምን ያማል? ይሄም አንድ ጥያቄ ይፈጥራል ሰዎችም ላይ ማለት ነው። እና ብቻ በጣም ያሳዝናል። ሀይ ጓደኛ፣ ለማንኛውም አትመኑ ጓደኛ። ከዚህ ቪዲዮ ብዙ ነገር መማር ትችላላችሁ ማለት ነው። እናንተ ለወንድማችን ነፂ ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን።
ነፍስ በአጸደ ገነት ትረፍ ወንድማችን። እግዚአብሔር አምላክ አፈሩን ያቀለለ